ሰላም። ወደ የዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንጀምረው በጣም ጥንታዊ ከሆነ ምስጢራዊም ከሆነ የተስፋ ቃል ነው። 15 ላይ ስለ ሴቲቱ ዘር የሚናገሩ ማለት ነው። ያው ብዙዎቻችን ይህንን ጥቅስ መሲሁ ሰይጣንን ስለሚያሸንፍበት ሁኔታ እንደተነገረ እናውቃለን። ግን ዛሬ በእጃችን ያለው ምንጭ ይህንን አንድ ሐረግ ወስዶ ከፍጥረት እስከ ፍጻሜ ያለውን መለኮታዊ ድራማ በሙሉ የሚተረክበት ቁልፍ ነው ይለናል። የዛሬው ተልእኳችንም ይህ ነው። ይህ ዘር የሚለው ጽንሰ ሐሳብ ከማይታየው አምላክ ከመስቀሉ፣ ከቤተ ክርስቲያን ሚና እና ከመጨረሻው ፍርድ ጋር እንዴት እንደሚተሳሰር መመርመር። በትክክል እዚህ ላይ ያለው መነሻ ጥያቄ በጣም በጣም መሰረታዊ ነው። የማይታይ ፍጹም የሆነ አምላክ እንዴት ነው ከሚታየው ውስንና ከወደቀው ፍጥረቱ ጋር የሚታረቀው? ይህንን ግንኙነት እንዴት ነው የሚያድሰው? በቀረበው ሰነድ መሰረት መልሱ ያለው በሴቲቱ ዘር ማንነትና ሥራ ውስጥ ነው። ስለዚህ የዛሬው ውይይታችን ከአንድ ጥቅስ ተነስቶ መላውን የመጽሐፍ ቅዱስ ታሪክ እንደ አንድ ወጥ ድራማ ለመመልከት ሞከር ነው ማለት ነው። እሺ፣ እንግዲያው እንጀምር። ምንጩ ውይይቱን የሚጀምረው ከአንድ መሰረታዊ ችግር ነው። ይኸውም ፍጡር ፈጣሪውን አይቶ በሕይወት መኖር አይችልም፣ ፍትሕን አይቶ የሚድን የለም የሚለው ሐሳብ በብሉይ ኪዳን በተደጋጋሚ ይነሳል። ይህ በራሱ ትልቅ እንቅፋት ይመስላል። አዎ ልክ ነሽ። እግዚአብሔር ከፍጥረቱ ጋር ቀጥተኛ ግንኙነት እንዳይኖረው የሚያደርግ ትልቅ ክፈት ነበረ። ለዚህም ነው በብሉይ ኪዳን እግዚአብሔር ራሱን በተለያዩ መንገዶች የገለጠው። ለምሳሌ የእግዚአብሔር መልአክ የሚለውን አገላለጽን ውሰድ። ሙሴ ከሚቃጠለው ቁጥቋጦ ጋር ሲነጋገር መጀመሪያ የእግዚአብሔር መልአክ ታየው ይላል። ወዲያው ግን ቀጥሎ እግዚአብሔርም ሙሴን ጠራው ይላል። ይህ እንቆቅልሽ ነው። ስለዚህ በብሉይ ኪዳን እግዚአብሔር ራሱን በቀጥታ ሳይሆን በወኪሎች በስሙ ወይም በመልአኩ በኩል ይገልጥ ነበር። ይህ ግን እንደ ጣላ ነበር ማለት ነው። እውነተኛው ነገር ገና አልመጣም ነበር። ታዲያ የመጨረሻው መፍትሄ ምንድን ነው? ይሄ የማይታየው አምላክ የሚታይ መሆን አለበት ማለት ነው? ይሄ እኮ ከፍጡር አቅም በላይ የሆነ ነገር ይመስላል። እዚህ ላይ ነው እንግዲህ ታሪኩ አስደማሚ ክፍል የሚጀምረው። የመጨረሻው መፍትሄ እግዚአብሔር ራሱ ወደ ፍጥረቱ ዓለም መግባት ነበረበት። ራሱ ፍጡር መሆን ነበረበት። ዋው! ይኸውም ውልድ ኢየሱስ ክርስቶስ ሥጋ ሲለብስ የተፈጸመው ነገር ነው። ምንጩ ይህንን ታላቁ መለኮታዊ መወራረድ ብሎ ነው የሚጠራው። የማይታየው ኃያሉ አምላክ ራሱን በደካማ በሚሞት ሥጋ ውስጥ አስቀመጠ። ለዚህም ነው ዮሐንስ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይሄ ማለት ለመጀመሪያ ጊዜ ፍጡራን የእግዚአብሔርን ባህሪ በተጨባጭ አዩት ማለት ነው። በትክክል ሰዎች ብቻ ሳይሆን መላእክትም ጭምር። አንድ ቆይ፣ መላእክትም ጭምር ስትል ምን ማለት ነው? እነሱ እኮ ከጥንት ጀምሮ በእግዚአብሔር ፊት ያሉ ፍጡራን ናቸው። እንዴት እግዚአብሔርን ለመጀመሪያ ጊዜ በክርስቶስ ያዩታል? ይሄ በጣም ወሳኝ ነጥብ ነው። መላእክት የእግዚአብሔርን ክብር እና ኃይል ያውቃሉ። ነገር ግን ምንጩ የሚሞግተው የእግዚአብሔርን የትሕትና የመሥዋዕትነትና እስከ ሞት ድረስ የመውደድ ባህሪ ጥልቀት የተረዱት ወልድ ሰው ሆኖ በመስቀል ላይ ሲሞት ነው። የማይታየው የአምላክ ማንነት ሙሉ በሙሉ የተገለጠው በሚታየው ልጅ ሞት ውስጥ ነው ማለት ነው። ገብቶኛል። ስለዚህ የክርስቶስ መምጣት ለሰው ልጆች ብቻ ሳይሆን ለመላው ሰማያዊ ፍጥረትም የእግዚአብሔርን ማንነት የገለጠ ክስተት ነበር። ልክ ብለሻል። ይሄ በጣም ትልቅ ሐሳብ ነው። እንግዲህ ይህ ወደሚቀጥለው ነጥብ ይወስደናል፣ ወደ መስቀሉ። ብዙ ጊዜ ስለ መስቀል ስናስብ ትኩረታችን እኛና የኃጢአታችን ስርየት ላይ ነው። ነገር ግን አሁን ካነስካው ሐሳብ ስነሳ የመስቀሉ ትርጉም ከዚህ የሰፋ መሆን አለበት። ምንጩ እንደሚለው ዓለም አቀፋዊ ክስተት ነው። በእርግጥ የመስቀሉን ክስተት እንደ አንድ ዓለም አቀፋዊ የፍርድ ችሎት መመልከት እንችላለን። በዚህ ችሎት ውስጥ ዋናው ከሳሽ ሰይጣን ነው። ክሱም ሁለት ገጽታ አለው። አንደኛ እግዚአብሔር ፍትሐዊ አይደለም፣ ትእዛዛቱ ከባድና ሊጠበቁ የማይችሉ ናቸው ይላል። ሁለተኛ ፍጡራን በባህሪያቸው ደካማ ስለሆኑ መታዘዝ አይችሉም ይላል። መስቀሉ ለእነዚህ ሁለት ክሶች የመጨረሻውን መልስ ሰጠ። እንዴት? እግዚአብሔር ራሱ በልጁ በኩል ፍጡር ሆኖ በመምጣት እሱ ብቻም አይደለም፣ ያውም በደካማ ሥጋ መጥቶ ያንን ከባድ ነው የተባለውን ሕግ እስከ መጨረሻው እስከ ሞት ድረስ ያለምንም ኃጢአት ጠበቀው።
ይህ ማለት የሰይጣን ክስ ሙሉ በሙሉ ውድቅ ሆነ ማለት ነው። በትክክል የመጀመሪያው ክስ ውድቅ፣ ሕጉ ከባድ ነው የሚለው ውድቅ ሆነ። እግዚአብሔር ራሱ በሰው ሥጋ መጥቶ ሕጉን ሊጠበቅ የሚችልና ቅዱስ መሆኑን አሳየ። በቃ ስለዚህ በመስቀል ላይ እግዚአብሔር ጻድቅ መሆኑን ለመላው ፍጥረት አረጋገጠ። ሁለተኛው ደግሞ የሰይጣን የክስ መብቱ ተሰብረ። ኢየሱስ ራሱ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል ያለው ለዚህ ነው። ፍርዱ ተወሰኗል ማለት ነው። አዎ፣ ገና አልተፈጸመም እንጂ ውሳኔው በመስቀል ላይ ተላልፏል። ስለዚህ መስቀሉ የሰው ልጆችን ከማዳን ባለፈ ዓለም አቀፋዊ ድል ነው። ይሄ የመስቀሉ ትርጉም በጣም አስደናቂ ነው። እሺ፣ ይህ ሁሉ ግን የተጀመረው ከአንድ ጥንታዊ የተስፋ ቃል ነበር፣ እባቡን የሚቀጠቅጥ ዘር። በምንጩ መሰረት ይህ ዘር ከየት ነው የሚመጣው? በራእይ 12 ላይ ስለምትጠቀሰው ታላቅ ሴት ምን እንረዳለን? ያ በጣም ምሳሌያዊና ጥልቅ ትርጉም ያለው ምስል ነው። ምንጩ እንደሚለው ይህንን ሴት እንደ አንድ ትልቅ ተቋም ወይም እንደ እግዚአብሔር ሕዝቡ ማህበረሰብ አድርገን እናስባት እንችላለን። በብሉይ ኪዳን እስራኤልን፣ በአዲስ ኪዳን ደግሞ ቤተ ክርስቲያንን ትወክላለች። ስለ ምልክቶቹስ? ፀሐይ፣ ጨረቃ፣ ከዋክብት? አዎ፣ ፀሐይን የለበሰው በእግዚአብሔር ክብርና ጠበቃ መከበቧን ያሳያል። ጨረቃ ከእግሮቿ በታች መሆኗ፣ ያው ጨረቃ የራሷ ብርሃን የላትም፣ የፀሐይን ብርሃን ነው የምታንጸባረቀው። ይህንን ከውልድ ጋር ያገናኘዋሉ። ውልድ የአብ ክብር ነጸብራቅ እንደሆነ ሁሉ። አሃ፣ ስለዚህ ሕዝቡ የተመሰረተው በውልድ ምስክርነት ላይ ነው ማለት ነው። 12ቱ ከዋክብትስ? ይሄ ደግሞ ግልጽ ነው። የ12ቱ ነገዶችን ወይም የ12ቱን ሐዋርያት መሰረትነት ያሳያል። የቅዱሳንን ማህበረሰብ ይወክላል። እንግዲያው ይህች ሴት የእግዚአብሔር ሕዝብ ናት ማለት ነው። ከእርሷም ዘሩ መሲሁ ተወለደ። ታሪኩ ግን በዚህ አያበቃም። እዚህ ላይ ነው ነገሩ የበልጡ ውስብስብ የሚሆነው። ምንጩ ለአማኞች ትልቅ ሚና ይሰጣል፣ በተለይ ለሰማዕታት። አዎ፣ እና ይሄ ምናልባትም በትንታኔ ውስጥ ካሉት ሐሳቦች ሁሉ እጅግ በጣም ፈታኝ የሆነው ነው። ክርስቶስ በመስቀል ላይ ዋናውን ክርክር አሸነፈ። የእግዚአብሔር ሕግ ፍትሐዊ መሆኑን አረጋግጦ፣ ሰይጣን ግን አንድ የመጨረሻ የክስ ካርድ አለው። እንዲህ ይላል፣ ኢየሱስ ይህንን ማድረግ የቻለው እርሱ ልዩ ስለሆነ ነው፣ መለኮታዊ ማንነት ስላለው። ተራ ደካማ ሥጋ የለበሱ ፍጡራን ግን ይህንን ማድረግ አይችሉም ይላል። ቆይ፣ ይህ ማለት የክርስቶስ መሥዋዕትነት በራሱ በቂ አልነበረም ማለት ነው? የአማኞች ምስክርነት ለምን አስፈለገ? ጥያቄው የክርስቶስ መሥዋዕትነት በቂ ነው ወይስ አይደለም የሚል አይደለም። በፍጹም በቂ ነው። ጥያቄው የመርህን ማረጋገጥ ጉዳይ ነው። ልክ በፍርድ ቤት አንድን መርህ ለማረጋገጥ ብዙ ምስክሮች እንደሚያስፈልጉት ማለት ነው። ገብቶኛል። የሰማዕታቱ ሚና የሰይጣንን የመጨረሻ ክስ ውድቅ ማድረግ ነው። እነርሱ ልክ እንደኛ ደካማ የሆኑ ሰዎች በመንፈስ ቅዱስ ኃይል ተመርጦ የእግዚአብሔርን ትእዛዛት እስከ ሞት ድረስ ሲጠብቁ አንድ ታላቅ እውነትን ያውጃሉ። የእግዚአብሔር ሕግ በደካማ ሥጋ ውስጥም ቢሆን ሊጠበቅ የሚችል ፍትሐዊ ሕግ ነው ይላሉ። ስለዚህ የእነርሱ ሞት የግል ድነት ጉዳይ ብቻ ሳይሆን የሰይጣንን ክስ የሚያፈርስበት ዓለም አቀፋዊ ፋይዳ ያለው ድርጊት ነው ማለት ነው። ይህንን ነው በራእይ 6 ላይ እንደናንተ የሚገደሉት ወንድሞቻችሁ ቁጥር እስኪፈጸም ድረስ ጥቂት ጊዜ አርፉ ከሚለው ጋር የሚያገናኘው። በትክክል ምንጩ እንደሚጠቁመው ፍጻሜው ከመምጣቱ በፊት ሊሞላ የሚገባው የተወሰነ የምስክሮች ቁጥር አለ። ይህ ቁጥር ሲሞላ የሰይጣን ክስ ሙሉ በሙሉ ውድቅ ይደረግ እና የመጨረሻው ፍርድ ሊመጣ ይችላል። እንግዲህ ይህ ሁሉ ወደ መጨረሻው ምዕራፍ ያመጣናል፣ ወደ ፍርዱ። ወልድ ፍጡር ሆኖ ፍጹም መታዘዝን ስላሳየ የመፍረድ ሥልጣን ሁሉ ለእርሱ እንደተሰጠው እናውቃለን። የፍርዱ መስፈርትስ ምንድን ነው? የፍርዱ መስፈርት በመስቀሉ ላይ የተገለጠው እውነት ነው፣ የእግዚአብሔር ሕግ ፍትሐዊነትና የፍቅሩ ታላቅነት። ስለዚህ በመጨረሻው ፍርድ ማንም አላወኩም ነበር ወይንም ሕጉ ከባድ ነበር ብሎ መከራከር አይችልም። ክርስቶስ ራሱ ይህንን ሁሉ ውድቅ አድርጎታል። የመጨረሻው ግብ ኃጢአትና ሞት ከፍጥረት ሁሉ ሙሉ በሙሉ መወገድ፣ የፍጥረት ሥራ መፈጸም እና ሁሉም ነገር በክርስቶስ ስር አንድ መሆን ነው። እዚህ ላይ ምንጩ አንድ በጣም አስገራሚ ነጥብ ያነሳል። ፍርዱ ከተፈጸመ በኋላ እግዚአብሔር ኃጢአተኞችን በእሳት ባህር ሲቀጣ መላእክት የእርሱን ውሳኔ ፍትሐዊነት ፈጽሞ እንደማይጠራጠሩ ይናገራል። ይህ ለምን አስፈላጊ ሆነ? ምክንያቱም ከመጀመሪያው ጀምሮ የነበረው ዓለም አቀፋዊ ክርክር የተፈታው በዚህ ጊዜ ስለሆነ ነው። በመስቀሉ እና በሰማያቱ ምስክርነት አማካኝነት
የእግዚአብሔር ፍቅርና ፍትሕ ለመላው ፍጥረት ለመላእክትም ጭምር ስለተረጋገጠ በመጨረሻው ፍርድ ላይ ስለ እግዚአብሔር ባሕሪ ምንም አይነት ጥያቄ አይኖርም። ይህ ደግሞ የመላእክትን ነጻ ፍቃድ ወደ መጨረሻው ምዕራፍ ያሸጋግረዋል ይላል ምንጩ። ከዚህ በኋላ ኃጢአት የመሥራት ዕድልም ሆነ ፍላጎት አይኖርም። ዋው! ከአንድ ጥቅስ ከዘፍጥረት 3:15 ተነስተን ምንጩ በሴቲቱ ዘር ዙሪያ እንዴት አንድ ወጥ የሆነ ከፍጥረት እስከ ፍጻሜ የሚዘልቅ ታላቅ ትረካ እንደገነባ ተመልክተናል። የዛሬውን ውይይት ስናጠቃልል ጥቂት ዋና ዋና ነጥቦች ጎልቶ ይወጣሉ። አንደኛ፣ የማይታየው አምላክ ለፍጥረቱ ራሱን መግለጥ የቻለው በልጁ በሚታይ ሲሆን ነው። ልክ ነው። ሁለተኛ፣ መስቀል ለሰው ልጆች የኃጢአት ስርየት ብቻ ሳይሆን ዓለም አቀፋዊ ድል ነው። በትክክል። ሶስተኛ፣ አማኞች በተለይም ሰማያት ምስክሮች የእግዚአብሔርን ዕቅድ በማረጋገጥ ረገድ ወሳኝ ሚና አላቸው። በትክክል ተገልጿል። ታሪኩ በአንድ ነጥብ ተጀምሮ ወደ ፍጻሜው ሲደርስ ሁሉም ክሮች እንዴት እንደሚገናኙ ማየት በጣም አደናቃኝ ነው። ለአድማጭ እንዲያስብበት አንድ ጥልቅ ጥያቄ በመተው ላጥናቅቅ። ጳውሎስ በሮሜ 8 ላይ ፍጥረት የእግዚአብሔር ልጆች መገለጥን በናፍቆት ይጠብቃል ይላል። ምንጩ ባቀረበው ትንታኔ መሠረት ይህ ሐሳብ አዲስ ትርጉም ያገኛል። ፍጥረት ራሱ በምጥ ላይ ሆኖ የሚጠብቀው የእግዚአብሔር ልጆች በታማኝነት ምስክርነታቸውን እስኪፈጽሙ ድረስ ነው። ይህ ለአድማጭ አንድ ጥልቅ ጥያቄ ያስነሳል። የዓለም የመጨረሻ መዳንና የፍጥረት ሁሉ ፍጻሜ ከእኛ ከሰው ልጆች ድርጊትና የዕለት ተዕለት ታማኝነት ጋር እንዲህ በጥብቅ የተሳሰረ ነው ከተባለ ይህ ለእያንዳንዳችን ግል ሕይወትና ምርጫ ምን አይነት ክብደትና ትርጉም ይሰጠዋል?